ይሄን ጊዜ እያንዳንዳችን ሞት ተበይኖብን ነበር። ወይ አባዬ እንዴ ማሚ ግን ልክ አላደረገችም። እድል እኮ ቤተሰቦቿን የማወቅ መብት አላት። አንቺ ምንም አላጠፋሽም። እኔ ነኝ የሚስቴን ገበና በአደባባይ ላይ ያወጣሁት። እድልዬ ዛሬስ ብቸኝነት ተሰማኝ። ከባድ ችግር እንኳን ቢደርስብኝ የምሄድበት ቦታ የለም። እኔ ጋር ነኝ እንኳን የሚለኝ ዘመድ የለኝ። ታገቢኛለሽ ትውቲ? ተለቅ ያለ ነገር ነበር ያስቡት፣ ግን ይበልጥ ደስተኛ የምትሆኝው ዛሬ መሆኑን ሳስብ ይህንን ነገር አደረግኩ። ከዚህ በላይ የሚያስደስተኝ ምንም ነገር አይኖርም። እና ታገቢኛለሽ? በደስታ ሰላም ጤና ይስጥልኝ ውድ ተመልካች፣ እንደት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ደግሞ እየላችሁ እየመጣሁት ቱቱ ድራማ ክፍል 175 ነው እየላችሁ የመጣሁት። ይህንን ቪዲዮ ሰብና ላይክ እያረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና እጠይቃችኋለሁ። እንግዲህ ዛሬ ቱቱ ቀለበት አደረገች። ዛሬ ቱቱ ታገቢኛለሽ ወይ የሚባል ጥያቄ እና አባባና የአባባ ቤተሰብና የአባባ ልጅም እንግዲህ ተሰብስበው ሁላቸውም አንድ ላይ በጭበጭ እያረጉ እጃቸውን ቀለበት ደጀኔ ቀለበት ሲያረግላት በጣም እያጨበጨቡና በደስታ እየተቀበሉ ነበረ። ነገር ግን ደጀኔ ቀለበት ሲያረግላት ለምንድን ነው ናቲ የቀናው? ናቲ ለምንድን ነው የቁነጠነጠው? የናቲ ችግርስ ምንድን ነው? ናቲ ለምንድን ነው ይሄ ረዥም ጊዜ ሲጓዙ በደንብ የቱቱን ፍቅር ለቱቱ ፍቅረኛ ማሞች ለመሆንና ለወደፊት ለትዳር አጋሪ ትሆነኛለች ብሎ በትክክል ያልተናገረበትስ ምክንያት ምንድን ነው? ለምንድን ነው እንደዚህ ያስጠላት? ለምንድን ነው እሷም የመጀመሪያ ባለቤቷን መርጣ በድጋሜ ቀለበት እያደረገላትበት ምክንያት ምንድን ነው? ነገሮቹ እንግዲህ አሁን ለደጀኔም ጥያቄ እየሆኑ ነውና እኔ ቱቱ ያለንቺ መኖር እስካሁን ድረስም ለኔ በጣም ከባድ ነውና እኔ ደግሞ ያለንቺ መኖር አልፈልግም ቱቱ፣ ነገሮቹ በጣም ለኔ ከባድ ነውና። ስለዚህ እንግዲህ ደጀኔ ደግሞ ለምንድን ነው እንደዚህ ከቱቱ ጋራ ከተለየ በኋላ ለምንድን ነው እንደዚህ ነገሮቹ ሁሉ ከብዶት ወደ ቱቱ ለማምራት እየሞከረው? የሱ ምክንያትስ ምንድን ነው? ሰላም ሰላም፣ እየተከበራችሁ የተወደዳችሁ የዚህ ቻናል ቤተሰብ እንግዲህ ሼር እያደረጋችሁ ይሄንን ቻናል እንግዲህ ለኔ ሞራልን ብላችሁ ከፍ ከፍ እንድታረጉና ሰብስክራይብም እንዲጨምር ላይክም እንዲጨምር እንግዲህ ሼር ዩቱብ ማናጀርም ቢያረግ በጣም ነው ደስ የሚለኝና ሌሎቹ ቪዲዮ ደግሞ ሁሉም ነገር ለመልካምና ለበጎ ነው። ስለዚህ እንግዲህ አሁን ቀለበት አድርገው ቀለበቱ ላይ ቀስ ብሎ በስተጀርባ አበባ ይዞ መጥቶ ነበረ። አበባ ይዞ እናቴ ሲመጣ እናቴ ለቱቱ ቀለበት አርግቶ ተነስተው ነበረ። እንግዲህ እያጨበጨቡም ሲደርስባቸው በስተመጨረሻ ላይ እናንተ እንዴት ድብቅ ሰው እንደሆናችሁ ዛሬ ላጋለጣችሁ እፈልጋለሁ ብሎ ሚስትና ባልን አባባንና የአባባ ሚስት እንግዲህ ሊያጋለጣቸው በጣም ፉድ እያለ ነው። ምንም እኔ እናንተ የደበቃችሁትንና ያረጋችሁትን ነገር ሙሉ በሙሉ ዛሬ አወርዳችኋለሁ ብሎ እናቴ እስቲ ምንም ችግር የለውም ተናገርና እስቲ እኛም ራሳችን እንድናቀና እኛም ራሳችንን
መጠንቀቅ እንፈልጋለን። እየዋሸነውና እያጭበረበርነው ነገር ካለ እስቲ መናገር ትችላለህ ናቲ ብለው እናቴን ሲጠይቁት ነበረ። ነገር ግን ናቲ የሚያስበውና የሚለው ነገር አንድ ሊሆን ይችላል። ናቲ ግን በቅናት መንፈስ ምን እንዳለ እናንተ በሰራተኛዋ ስም እርስ በራሳችሁ ስምምነት አጣችሁ፣ እርስ በራሳችሁ ሰውን እየጠረጠራችሁ ስምምነት ለራሳችሁ አጣችሁ። እንግዲያውስ ከእንግዲህ በኋላ እኔ የማዋረዳችሁ ነገር የራሳችሁን ንብረት በሰራተኛ ስም አርግታችሁ ሰጥ ብላችሁ አብራችሁ ስትኖርም እኔ በጣም ገርሞኝ ነበረ። ነገር ግን እናንተ ሰው አይደላችሁም፣ በጣም ከባድ ሰው ናችሁ። ከዚህ በላይ እናንተን ምንም ማድረግ አልችልም። በጣም ከባድ ሰው ናችሁ። እንደገና ደግሞ አንቺም አርተፊሻልሽን ወርቁን ደብቀሽ አርተፊሻልሽን የሆነ ቦታ አርግተሽ ሲጠፋብሽ ወርቁም ሲጠፋብሽ ለባለቤትሽ መቼ ተናግረሽ ታውቂያለሽ? ሁሉንም ነገር አደባባይ ለማውጣት ፈርተሽ ነው። የሆነ ልብሽ ውስጥ የሆነ ተንኮልና የሆነ ችግር እስካለ ድረስ አንቺ ደግሞ እንደዚህ ይሄንን ሁሉ ነገር እየደበቅሽ እዚህ ደረጃ ላይ በመድረስሽ በጣም ነው የሚያሳዝነው ማለት ነው። ነገሮቹ ሁሉ ከባድ እስከሆኑ ድረስ ነገሮቹ ሁሉም ነገር ለበጎ ነው ብለው እያሰቡ ነበረ። ስለዚህ አሁን አንተ እኛን አዋርደህ ሞተሃል። አሁን አንተ እኛን አጨናንቀህ ስለሞትክ፣ ስለዚህ ምንም ነገር እናንተ በፍጹም እናንተ የራሳችሁ ህይወት በጣም ከባድ ነው። የራሳችሁ ህይወት እየደበቃችሁ የሰውን ህይወት እያፈራረሳችሁ እስከምትገኙ ድረስ ዛሬ እናንተን በጣም ነው እያጋለኳችሁ ብሎ እንግዲህ ደጀኔ ናቲ የማይሆን ነገር ተናግሮ እርስ በራሳቸው ሰው እንዲነቃቸው እርስ በራሳቸው እንግዲህ ሁሉም ነገር ለበጎ ሰው እንዳይሆንና ሰው በጣም እንዲስቅበትና እርስ በራሳቸው ደጀኔ ላይ እያጨበጨቡ በጣም በደጀኔ እየሳቁና በጣም በሚገርም ሁኔታ ደጀኔ ማነው ናቲን አሳፈሩት ማለት ነው። እኛን አሳፍረህ ሞተሃል አልቀረብህም። እኛን አሳፍረህ ሞተካል አልቀረብህም። በጣም ነው የምንወድህ፣ በጣም ነው የምናከብርህ ብለው ትወጣለህስ ወይ ከዚህ ቤት አትወጣም በሚባል ሁኔታ እየተነጋገሩ ነውና እንግዲህ ናቲ አፍሮ ነው ውልቅ ብሎ የወጣው። በናቲ ላይ በጣም ነው እየሳቁትና ያሳዝናል ማለት ነው። ወደ ሌሎቹ ቪዲዮ ደግሞ ስንሄድ የእድል እናት ስልክ ደውላ የሆነ ቦታ ቆማ ስልክ እየደወለች እና እኔ ልጄ እድላይት በጣም ናፍቃኛለች፣ እድላይት ቁስቁስቁል ብላለች፣ ደግሞ በእድሜ ሳያት እድላይት እንዴት ናት ብላ ስልክ ስትደውል ነበረ። ነገር ግን ስልክ ስትደውል ነገሮቹ ግን ከባድ እስከሆኑ ድረስ ነገሮቹ ቀላል እስካልሆኑ ድረስ ነገሮቹ እኔ ልጄ ምን ሆነሽ ነው የጠፋሽው? ምን ሆነሽ ነው ከኔ ጋራ መገናኘት የማትፈልጊው? እስቲ የሆነ ቦታ ቀጥሬሻለሁ፣ የሆነ ቦታ ቁጭ ብያለሁና እስቲ እኔን አነጋግሪኝ፣ አይንሽን ማየት እፈልጋለሁ ብለው ነው እንግዲህ ይሄንን ነገር ሲነጋገሩ እድላይትም መታለች። እድላይ ስትመጣ እናቴ ምን ሆነሽ ነው እንደዚህ የከሳሽው? እናቴ ያንቺ ችግርስ ምንድን ነው? ለምንድን ነው እንደዚህ የሆንሽው? በሚባል ሁኔታ እንግዲህ ከእናቷ ጋር እድላይት
በጣም እየተነጋገሩ ነው ማለት ነው። እድላዊት እንግዲህ ሌላ ቤት ገብታ ሰው ቤት ገብታ ስራዋን እየሰራች እንደሆነና ስራዋን እያከናወነች እንደሆነ እድላዊት ሁላችንም በሌላ ቪዲዮ ስናያት እየኖረች ነው ማለት ነው፣ እየሰራች። ወደ ሌሎቹ ቪዲዮ ስንሄድ ደግሞ ደጀኔ በጣም ደስ ብሎት በጣም እንግዲህ ዛሬ ደስ በሚል ቪዲዮ ላይ ቱቱን እንግዲህ ከቱቱ ጋራ እየተጨዋወቱና ከቱቱ ጋራ ብዙ ነገሮችን እያደረጉ ከቱቱ ጋራ ብዙ ላይፎችን እያሳለፉና ከቱቱ ጋራ እየተጨዋወቱ እያለ እንግዲህ ይሄ ነገር አለፈ ማለት ነው። እና ደጀኔ ደግሞ በጣም ደስ ብሎታል። የቱቱ እናትም ከቱቱ የእድላዊት እናትም ከእድሌ ጋራ ተገናኝተች። የቱቱ ባለቤትም እድሌ የት እንዳለች እኔ ነግርሻለሁ፣ መጀመሪያ ይሄ ጉዳይ ይለቅ በሚባል ሁኔታ አልፎል ማለት ነው። ሁሉም ነገር ተከናወነላቸው ማለት ነው። በጣም ደስ በሚል ሁኔታ እንግዲህ አባባም ስልክ ተደውሎለት በጣም ለቱቱ ብሎ በጣም ውጣና ውረድ፣ በጣም ብዙ ነገሮች ውጣና ውረድ፣ በጣም ብዙ ነገሮች ቱቱ ቁም ነገር ላይ እንድትደርስ ቱቱ በጣም ጎበዝ ሰው እንደሆነች እየገለጹ እንግዲህ ዛሬ ደጀኔ ቱቱን እጇ አስገብቷል ማለት ነው። ደጀኔ አይደለም። ስለዚህ ደጀኔ ደግሞ በረንዳ ላይም ሆነ ሜዳ ላይም ሆነ ወጥቶ አንዴ ይስቃል፣ አንዴ ይራገጣል። ደጀኔ በጣም ደስ ብሎት እሱ ደግሞ ናቲ ደግሞ በጣም እየተጨናነቀና በጣም እናቱ ጋም ሲደውል ይስቃል። ምን እንደሚያደርገው ራሱ በፍጹም ሊያየው አይችልም። በቃ ራሱን በፍጹም ሊያዳምጥ አልቻለም ማለት ነው። ሌሎቹ ቪዲዮ ደግሞ እንግዲህ በጣም ከባድና በጣም ሁሉም ነገር ለመልካም ነው ተብሎ የሚጠበቀው ቱቱና የቱቱ ባለቤት አብረው እየተጨዋወቱና አንዳንድ ነገር የራሳቸውን ድርጊት የሚያደርጉትን ቱቱ ምን እንደሚደርግ